እንደምን ዋላችሁ ተመልካቾቼ፣ እንደምንስ ቆያችሁ? እሺ ዛሬ ደግሞ መጥቻለሁ። የመጣሁትም የተሰራ የክሮሼት ስራን ለማሳየት ነው። ይሄ የምታዩት ይሄ የለበስኩት ይሄ ባለፈው ሳምፕሏን ነው ያሳየኋችሁ አሰራሩን እንዴት እንደሆነ። ስራውን ካወቃችሁ በኋላ ለምትፈልጉት ነገር ታረጋላችሁ ብዬ ነበረ። ለህፃናት አልጋ ልብስ ማድረግ ይቻላል፣ ስካርፕ ማድረግ ይቻላል፣ ሻርፕ ማድረግ ይቻላል። በቃ የሚፈለገውን ብዬ ነበረ ባለፈው የተናገርኩ፣ ግን በትንሿ ነው ያሳየኋችሁ። አሁን ግን ይሄንን ነገር በተለይ ያኔ የተከታተላችሁና የዚህ ስራ የገባችሁ ሰዎች ካላችሁ በቃ የቱን ያህል ተለብሶ ሲለበስ ተሰርቶ ሲለበስ እንደሚያምር ውበቱን ይሄው ታዩታላችሁ ማለት ነው። እና እንዴት ይሄ አሁን ያያችሁት ይሄ ቀጭን ነው። በቀጭኑ ነው የሰራሁት። እየሰፋ እያደገ ሲሄድ ደግሞ በጣም ያምራል። እንትኑ ይሄ ዲዛይኑ ራሱ ቁልጭ ብሎ ነው የሚታይ እያደገ ሲሄድ። እና ይሄ የምታዩት እንደዚህ ያለ ነው እና የሚያገለግለውም በብርድ ጊዜ ብርድ በዚህ በአንገታችን በደረታችን አካባቢ እንዳይሄድ እንድንለብሰው ነው የሚያገለግለን ማለት ነው። አሁን ይሄ የምታዩትን የሰራሁት ለልጅ ነው። እኔ አሁን ለብሼ የመጣሁ እንዳሳያችሁ ብዬ ነው እንጂ ለትልቅ ከሆነ ከዚህ በላይ 1-3 ዙር መጨመር አለብን፣ ትንሽ ከፍ እንዲል ወይም እንደ ምርጫው ነው ሰው። ይሄ ግን ለልጅ የሰራሁት ነው። ለልጅ ነው የሰራሁት። አሁን የቅዝቃዜው እየመጣ ስለሆነ ለልጅ የሰራሁት ነው እና አሁን ላሳያችሁ ፈልጌ ነው። ይሄን ይመስላል። እንደገና ስንገለብጠውም አይነቱ አንድ አይነት ነው፣ ከፊቱም ከኋላው። ሁለት አይነት ከሆነ ስንቸኩል እንኳ ተሳስተን ስንለብሰው ገልብጠን ልንለብሰው ስለምንችል እንደዚህ አንድ አይነት የሆኑ ነገሮችን ሰርተን መልበስ ግን ጥቅሙ ቀላል አይደለም። እንደፈለገን ስንቸኩል ቶሎ ልብስ አድርገን ነው መሄድ እንችላለን ማለት ነው። አሁን ለምሳሌ እንደዚህ አድርጌ ልልበስ የሚል ካለ ሳይቋጠር በነጠላው ጎፍላ ከታች ኖረውና በቃ እንደዚህ አድርጎ ለብሶ መሄድ ይቻላል። እሺ ተመልካቾቼ፣ አሁን ይሄ ስራው እንዴት እንደሆነ ደግሜ ያሳያችኋለሁ። ባለፈው ያላያችሁ ሰዎች ወይም ደግሞ አይታችሁት ሳትሞክሩት የቀራችሁት የሞከራችሁት ካላችሁም ደግሞ እንደገና አንዳንድ ያስቸገራችሁ ነገር ካለ ተከታትላችሁ በደንብ እንደገና ልትሰሩ ስለምትችሉ አሁን እንደገና ስራውን አሳያለሁ፣ ደግሜ ያሳያለሁ። በዚህ በትልቁ እንደሰራሁት ማለት ነው። እናንተ ደግሞ እንደዚህ ሰርተው መጠቀም ለሚፈልጉ ሰዎች ሼር፣ ላይክ፣ ሰብስክራይብ አድርጉ። ይሄ እንግዲህ ለእኔም ለሞራሌ ጥሩ ነው፣ ለሰውም ደግሞ በዚህ ሲጠቀም ሰርቶ ራሱን በራሱ በአጭር ጊዜ ውስጥ የሚሰራ ነው። ቁጭ ብለን እንደዚህ ቁጭ ብለን በአጭር ጊዜ ውስጥ ሰርተን የምንጨርሰው ነው እና አሁን ስራውን አሳያችኋለሁ። ተከታተሉ። ለብሼ ነው እንግዲህ ስራውን የምሰራው። ቅዝቃዜ አለ፣ ስለዚህ እንዳይቀዘቅዘኝ እንደዚህ ልብስ አድርጊያት ሰራለሁ ማለት ነው። እሺ ይሄ ይቋጠራል። ከዚያ በኋላ እንደዚህ እናደርግና
እንስበዋለን ይሄን። ከዚያ እዚች ጋር ይችን ክሯን በአውራ ጣታችንና በመሀል ጣታችን እንይዛታለን። አንለካትም ወደዚያ። ከዚያ ኪሮሾውን እናሾልከዋለን በዚህ እና ይችን ሁለቷን በአንድ እናዋጣታለን። እንደገና ሌላ አንድ እንሰራባታለን፣ አንድ ሰንሰል። ከዚያ በኋላ እንስበዋለን። እንስበውና ይሄን እንደዚህ ካመጣነው በኋላ በዚች በመካከሏ ላይ ባለችት በክፍቷ ቦታ ላይ ክሮሾውን አስገብተን እንደዚህ እንስበዋለን። ከዚያ በእነዚህ በሁለት እጃችን ይችን ክር እንይዝና እንደዚህ አድርገን በአንድ ክር እናወጣለን። እንዳይሾልክብን ደግመን ሌላ ሰንሰል እናደርግበታለን። ከዚያ እንስበዋለን። እንደዚህ ሌላ ክር መሀል ላይ እናስገባና እንደዚህ እንስበዋለን። ከዚያ እነዚህን በሁለት እጃችን ጣታችን ክሯን እንይዝና እናደርጋለን ማለት ነው። አሁን የት ነው የምናስገባት? እዚች ክፍቷ ቦታ ውስጥ የተቋጠረችዋ ክፍቷ ቦታ ውስጥ እናስገባና እንስበዋለን። እንደዚህ እንዝና አድርገን በዚች በሁለት እጃችን በያዝናት ክር መሃል ላይ እንደዚህ አድርገን እንደገና ሌላ ደግሞ እንስባለን ማለት ነው። ከዚያ አሁንም በተቋጠረችዋ ውስጥ ነው የምንገባ። ባለፈው አሳይቻችኋለሁ። እንደው ለመድገም ወይም ለአዲስ ላላያችሁት ነው እንጂ እንደዚህ እያልን የምንፈልገውን ያህል ቁጥር እንሄዳለን። የምንፈልገውን ያህል አሁን እኔ 1 2 3 4 5 8 ላድርገው እስቲ። 3 እጨምርበታለሁ ማለት ነው። እንደዚህ ስባለሁ፣ አመጣለሁ። መሀል እዚች ክፍት ናት። ይች ክፍቷ ውስጥ ኪሮሹን እናስገባለን። ከዚያ በእጃችን ከዚያ እናወጣና ሌላ እንስባለን። በቋጠሯ ውስጥ እናስገባለን። በእጃችን እንሰራና ይሄው ሁለት ናቸው እነዚህ። በአንድ ክር ነው የምናወጣ። ደግመን አንድ እንጨምርባታለን፣ እንስበዋለን። አሁን ደግመን በዚች እናስወጣለን። አሁን እነዚህ 8 ናቸው። 1 2 3 4 5 6 7 8 ነው። አሁን እንመለሳለን። በ8 ይበቃናል ነው ያልኳችሁ። ስንመለስ ወደ ላይ እንስብና ይሄንን እዚች በተቋጠረችዋ ውስጥ እናስገባለን። ከዚያ እንደገና አልፈን ሄደን ቀጥላ ባለችዋ በተቋጠረችዋ ውስጥ እናስገባውና አንድ ላይ አድርገን ነው የምንስባቸው። ሁሉንም እንስባለን። ከዚያ አንድ እዚች እናስገባለን ደግመን። እንደገና አንድ ደግሞ ሌላ ከፊት ለፊቱ ካለችዋ ቦታ ሄደን እናስገባለን። ከዚያ በእጃችን እንይዝና መርሳት የሌለባችሁ አንድ ከዚቹ ከሰራንባት ላይ አንድ ጊዜ እንደዚህ እንልና እንደገና ከፊት ለፊት ካለችዋ ላይ ደግሞ ሄደን
ሄደን ደግሞ አንድ እናስገባለን። እንደዚህ ይሆናል። ይሄንን በእጃችን ያችንን ይዝና ጌጥ ስለሆነች አበባ የምታዋጣች ስለሆነች እኔችን መርሳት የለብንም። እንደገና እሷን ከለቀቅናት ይሾልክብናል። ይችን መልቀቅ የለብንም። በእጃችን ያዝናት ናት ይች። አሁን እንደገና ስበን የት ነው የምናደርገው? እዚቹ ቅድም ከጀመርንበት ቦታ ላይ እናደርግና እንደገና እዚህ ደግሞ ሌላ ከሚቀጥለው እናደርጋለን። ከዚያ ሁለቱም ባንድ እናወጣለን፣ አንድ ሌላ እናደርጋለን እያልን እዚህ ድረስ እንደርሳለን ማለት ነው። አሁን እየጀመርነው ነው። መጨረሻው ላይ ደርሰናል። አንድ እዚች እናስገባና ከዛ አድርገን እናዞረዋለን። እንደዚህ እናዞረዋለን። እንደዚህ ካዞርን በኋላ መልሰን እዚችው ከፊታችን ካለችዋ ክፍት ቦታ ላይ እናረጋለን። እናልፍና ከምትቀጥለዋ ላይ ከዚያ በእጃችን ይዘን ማሽሎክ። አሁን እዚችው በሰራናት ቦታ ላይ አንድ ጊዜ እንደዚህ እናረጋለን። እንደገና እዚች ጋር ሄደን ደግሞ ሌላ እየመጣ ነው ዲዛይኑ። አያችሁት? እሺ እንደዚህ እያደረግን እስከ መጨረሻው ድረስ እንሄድና እናዞራለን ማለት ነው። እንደዚህ ካረግን በኋላ እንዞራለን። እንደገና እንደዚህ እንዞራለን። ያው እንደዚህ አድርገን እዚቹ ከፊታችን ካለችዋ ነው የምንጀምር። ከዚያ የሚቀጥለው ላይ እንሄዳለን። እንደዚህ እያል የምንፈልገውን ያህል እንሰራለን ማለት ነው። በቃ ይሄን ይመስላል። ይሄ ነው ስራው፣ ሌላ ነገር የለውም። ይሄው ነው በቃ። እሺ እንግዲህ ይሄን ይመስላል። እናንተ እንድትሰሩት ነው አሁንም ቢሆን ደግሜ የማሳስባችሁ፣ ስሩት። ከዚህ ውጪ ጊዜ አይወስድም፣ ክር ብዙ አይወስድም። እንደገና ደግሞ ውበቱ የሚያምር ነው። እሺ ለዛሬ እዚህ ላይ ያበቃለሁ ተመልካቾቼ። ደግሞ ሌላ ጊዜ በሌላ ይዤላችሁ እመጣለሁ። እስከዚያው ደህና ቆዩ። ቻው።